የነዚህ ድምጽ ሲሰማ ሁሌም የኢትዮጵያዊነት ማህበራዊ ትስስርና የመንፈሳዊነት ህብረ ቀለም የሆነው የቡሄ ወይም ደብረ ታቦር በዓል መድረሱን ለማመላከት መጣና በአመቱ አረንደምን ሰነበቱ የሚለው የታዳጊዎች ጭፈራ በየአካባቢው መታየት ይጀምራል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከምታከብራቸው አብይ በዓላት አንዱ የሆነው ቡሄ ወይም የደብረ ታቦር በዓል ነው። በዓሉ ሃይማኖታዊ መነሻ ቢኖረውም ባህላዊ ትውፊቱም ልዩ ድምቀት ይሰጠዋል። በዕለቱ ህፃናትና ወጣቶች በየሰፈሩ በመሰባሰብ ሆያ ሆዬ እያሉ የባህል ግጥሞችን በማዜም ያደምቁታል። እናቶችም ለበዓሉ ማድመቂያ የሚሆነውን ሙልሙል ዳቦ በመጋገር ግጥምና ዜማ በመለዋወጥ ለሚመጡ ልጆችና ለእንግዶች የሚያድሉበት ነው። የቡሄ በዓል እነዚህን መሰል ህፃናት ዘርም ሆነ ቋንቋ ወይም ሃይማኖት ሳይገድባቸው ሆያ ሆዬ ይላሉ። አባቶችና እናቶችም ልጆች ለሀገርና ለወገን የሚበጁ የሆኑ ዘንድ በምርቃት ያንበሸብሿቸዋል። ኢትዮጵያ ውስጥ ያሉት ሁሉም በዓላት ሃይማኖታዊ መነሻ ይኖራቸው እንጂ ወደ ትውፊት፣ ወደ ባህል፣ ወደ ማህበራዊ በዓላት ነው የሚቀየሩት እና ሁሉም አብሮ የሚያከብረው አሁን እነዚህ ልጆች በየቦታው ነው የሚሄዱት። ቤት አይመርጡም። የከሌ ቤት ብሎ የክርስቲያን፣ የሙስሊም፣ የሃይማኖት ወይ ደግሞ ሌላ መርጦ ሳይሆን ያገኙት ቤት ነው የሚሄዱት እና ቤተሰብም የሚሰጣቸውም ሰው ሙልሙል የሚሰጣቸውም ሰው መርቋቸው ነው የሚሸኛቸው እና ይሄ ማህበራዊ መስተጋብርን ለማጠናከር በጣም ትልቅ ዋጋ ያለው በዓል ነው። የበርካታ ሃይማኖቶች ባህሎችና እምነቶች ባለቤት የሆነችው ኢትዮጵያ በብዝሃ ማንነቶች ውስጥ ተነግረው የማያልቁ ትውፊቶችና የቀጣዩን ትውልድ ተስፋ የሚያመላክቱ ስንኞችም የሚገኝበት ነው። ቡሄ ወይም ደብረ ታቦር በየዓመቱ ነሐሴ 13 ቀን በመላው ኢትዮጵያውያን ዘንድ በታላቅ ደስታ የሚከበረው ቡሄ የብርሃንና የተስፋ ማብሰሪያ ከመሆኑም በላይ ትውልድን ከሀገር ፍቅርና ከአብሮነት እሴት ጋር የሚያስተሳስር ህዝባዊ ሀብት ነው። በዕለቱ ከችቦ ማብራት ጀምሮ ጅራፍ ማጮህና ሙልሙል ዳቦ ማቅረብ የበዓሉ መለያዎች ናቸው። ሕፃናትና ታዳጊዎቹ በሮቹን እያንኳኩ ሰላምና ፍቅር መሻታቸውን ይገልጻሉ። ቡሄ በዜማና በደስታ ብቻ የሚገለጽ ሳይሆን የቤተሰብ ፍቅርን፣ የጎረቤት ትስስርንና የህብረ ብሔራዊ አንድነትን የሚያጠናክር ሌላኛው ድልድይ ነው። ዶሮ ከጮኸ የለም ሌሊት ዶሮ ከጮኸ ቶሎ ነው ለባብሰ ገላ ታጥበ ልብስ ለብሰ ወደ ስራ ነው። ዶሮ ከጮኸ በኋላ እንዴት ለጥ ብለህ ትተኛለህ? ቡሄ ማብሰሪያ ነው ማለት ነው። የአዲሱ ዓመት ማብሰሪያ ነው ማለት ነው። አየህ ወደፊት ብርሃን አለ። ልጆች ናቸው እኮ እያበሰሩት ያለው። ያውም ደግሞ በየቤቱ እኮ ነው። እያው ክፈት በለው በሩን የጌታዬን ክፈተው እባክህ በር አትዝጋ ማለት ነው እና መነቃቃት ይፈጥራል። ከቡሄ በኋላ ክረምቱ እየተጠናቀቀ በመስከረም የአበቦች ሽታና የንጋት ብስራት ሊተካ መቃረቡን ለማመላከት ቡሄ ከዋለ የለም ክረምት፣ ዶሮ ከጮኸ የለም ሌሊት የሚሉና ሌሎችም የበዓሉ መለያ የሆኑ በግጥምና ዜማ የታጀቡ ስንኞች የሚደረደሩለት ነው። ኢትዮጵያውያን የተጋመደ ማንነትና አንድነት እንዳለን በግልጽ ከሚያመላክቱ እሴቶቻችን አንዱ የሆነው ቡሄ በተለያዩ አካባቢዎች በተለያዩ ቋንቋዎች አብሮነትን መጠያየቅንና ተስፋን በሚያጠናክር መልኩ ይከበራል። ክረምት ላይ ቡሄ ይጠበቃል። በዓሉ የልጆች በዓል ነው። እነሱ ጠብቀው የሚመጡት በቃ ደስ ብሏቸው ያችን የደስታ በዓሏን ብቻ ለማክበር ነው የሚመጡት። እኛ ደግሞ ዳቦ አዘጋጅተን ሙልሙል አዘጋጅተን እንጠብቃቸዋለን። ያው ሲመጡ ያችን ሙልሙል ሰተን መርቀን እንሸኛቸዋለን። አመቱ ሲደርስ ደግሞ በአመት ይመጣሉ። አመት ጠብቆ የሚመጣ በዓል ስለሆነ በጣም ደስ የሚል ነው። የቡሄ የክረምት በዓል በጣም ደስ ይላል። የበርካታ ባህላዊና ሃይማኖታዊ እሴቶች ባለቤት የሆነችው ኢትዮጵያ የተለያዩ ትርጓሜዎችን በመያዝ ቡሄ በወጣቶችና ታዳጊዎች ጅራፍ በማጮህና ችቦ በማብራት የሚያከብሩት በዓል ነው። ቡሄ ህፃናት ከልጅነታቸው ጀምሮ የማካፈል የመተሳሰብና የእንግዳ ተቀባይነት ባህል በውስጣቸው እንዲታተም ከማድረግ ጀምሮ ስለ ሀገራቸው ፍቅርና ስለ ህብረታቸው መጠናከር ትልቅ ትምህርት የሚያገኙበት የቀደመ ማህበራዊ መሰረት ነው።